ልጆች ለስለላ መጥተዋል። ሰለምቴ ነን ብለው ይመጣሉ፣ ይሰልላሉ። ከዛ ሰለምቴዎችን ለብቻቸው ይዙና ከነባሩ ሙስሊም ጋር ይለዩዋቸው። ቁርአን ቀሩ፣ ትምህርት ተማሩ ምናምን ሲባሉ ደግሞ አንሰማችሁም የማለት ባህሪ ያመጡና ከዛ በኋላ አንሰማችሁም በሏቸው፣ አንሰማችሁም ጥራሹን በሏቸው። ወይንም ቢላችሁ የሆነ ነገር እንኳን ቢላችሁ እንዳሰሟቸው። ከዛ በኋላ ምንድነው የምታደርጉት? ለብቻችሁ ግሩፕ ትከፍታላችሁ፣ ለብቻችሁ ቤት ትከፍታላችሁ። ከዛ ሙስሊሞችን ከሰለምቴዎቹ ትለያላችሁ፣ ሰለምቴዎቹ የእናንተ ደጋፊዎች ይሆናሉ የሚል አጀንዳ ተሰጥቷቸው ነበር የተላኩት የነበረው። አጀንዳው የሚገርመው ነገር አልተሳካም ራሱ ማለት ነው። እና አራቱም ልጆች አሁን ይመለሳሉ በቅርብ እና ሲመለሱ ከምታውቋቸው ልጆች ናቸው። እንዳደነግጡ እሺ፣ ምንም ነገር እንዳትሉ። አሁን ስም አልጠቅስም። አራቱም የሚታወቁ ሰዎች ናቸው። አራቱም ግን ሲመለሱ ብታያቸው የሙስሊሙ ማህበረሰብ ሳይኮሎጂ ለመምታት ነው ተብለው የተላኩት አራቱም ግን ቤታችን ይገባሉ። አራቱም ግን ከሙስሊሞች ጋር ግንኙነት አላቸው። አራቱም ግን ከኛ ጋር ማንም ሰው አይገናኝም። አራቱም ግን ሪሌሽን አላቸው ከእናንተ ጋር እንደዚህ ተመሳጥረው ነው ያሉት አብረዋችሁ ማለት ነውና የምንፍቅና ስራ እየሰሩ ነው ያሉት። ከፈረን ሲሉ ከሰማችኋቸው ይሄንን ነገር ቅዱና አስቀምጡት፣ ይጠቅማችኋል። ያው የምናገረውን ነገር እየሰማችሁ ማለት ነው። አራቱም በአንድ ጊዜ አይከፍሩ፣ ቀስ በቀስ ነው የሚከፍሩት። ከዛ በኋላ በቃ ሰለምቴዎችን ለመምታት ወደ ኢስላም የሚመጡ ሰዎችን ለመምታት የሙስሊሙ ሳይኮሎጂ ለመምታት ተብሎ ነው የተዘጋጀው። እንድታቁት እሺ፣ ላስተላልፍ ስለፈለኩኝ ነው ማለት ነው። ውስጥ ወጥቶ ሃይማኖት የለም ብሎ የራሱ የሆነ ሴጣኒክ የሆነ እንትን ውስጥ ገብቶ ብዙ ሰዎችም እንደውም ይህን ግለሰብ በመተቸት ሴጣን ውስጥ ገብተሃል፣ ወደ ቀደመው እምነትህ ተመለስ፣ አሁንም እግዚአብሔር ላንተ ቤቱን ክፍት አድርጎታል እና ተመለስ፣ በህይወት ላይ እግዚአብሔር ያደረገልህን ነገር አስብ ብለው ብዙ ሰዎች ምክር ሐሳብ ሰጠውታልና በመጨረሻ ምንድነው የወሰነው ውሳኔ? ወደ ነበረበት እምነት መመለስ እንደሚፈልግ ተናግሮ ነበረ። ከዛ ንግግሩ ግን እኔ የወደድኩለት ነገር ምንድነው? እግዚአብሔርን ወይም ጆሆቫን ክዶ ነበረና እስቲ ቆም ብዬ ራሴን ወደ ኋላ አየዋለሁ፣ እመለከተዋለሁ፣ ድጋሚ ራሴን እፈትሻለሁ። እግዚአብሔር ወይም ጆሆቫ የሚለውን ስም ስሰማ እጽናናለሁ። ስለዚህ ቆም ብዬ አስብበታለሁ ብሎ ሐሳብ ሰጥቶ ነበረ። ምን ላካፍላችሁ ፈልጌ ነው? ብዙ ጊዜ የራሳችን እምነት ውስጥ ያለን ለምሳሌ የአምልኮ ድክመቶች፣ ስግደት ማድረግ፣ ጸሎት መጸለይ፣ መጽሐፍ ቅዱስ ማንበብ፣ ወደ እግዚአብሔር መቅረብ፣ እነዚህ ነገሮች ሰዎች ሲርቁ ከእምነታቸው ሲርቁ በቀላሉ ሰይጣን ልባቸው ውስጥ ይገባና ከሚያምኑት እምነት ከቆሙበት ከጸኑበት አምላክ ያ በችግራቸው ጊዜ በመከራቸው ጊዜ በድካማቸው ጊዜ ሲያግዛቸው የነበረውን አምላክ ይክዱታል ማለት ነው። ሰይጣን በነገራችን ላይ ሰይጣን በህይወታችን ያለንን ነገር በሙሉ ማሳጣት ይፈልጋል። የምታመልኩት የምትተማመኑት አምላክ ካላችሁ የምትተማመኑበትን አምላካችሁንም እንኳን ሳይቀር ይነጥቃችኋል ሰይጣን። እና ሰይጣን በህይወት ፈተናዎች በሙሉ እናንተን ይፈትናል። በየጊዜው ይፈትናችኋል። በህይወታችሁ ይፈትናችኋል። የሆነ ነገር ሲመጣ ያንን ነገር እንዳታልፉት በህይወታችሁ ላይ የሆነ መከራ ይለቅባችኋል። እንደገና ደግሞ ያንን መከራ ስታልፉት እንደገና ሌላ መከራ በሌላ ቦታ ላይ ያመጣባችኋል። እነዚህ ነገሮች በሙሉ ስታልፉ ይሄንን ነገር በሙሉ ስታሸንፉት ሰይጣን አቅም እንዳላችሁ ያውቃል። አቅም እንዳላችሁ ስለሚያውቅ ምንድነው እነዚህ ሰዎች ላይ ይሄንን ሰው ምንድነው በምን አድርጌ ባሸንፈው የተሻለ ነው ብሎ ሰይጣን ያስባል። እኔ በህይወቴ የገጠመኝን አንድ ነገር ልንገራችሁ።
በህይወቴ ገጠመኝን በህይወቴ እጅግ በጣም ብዙ መከራዎችን አልፌያለሁ። እጅግ በጣም ብዙ መከራዎችን አልፌያለሁ። ነገር ግን በመጨረሻ ሰይጣን አንድ ነገር እንዳለኝ አወቀ። ያ ምንድነው? እምተማመንበት አምላክ ያንን መከራ ያንን ችግሮችን ሳልፍ ሲረዳኝ የነበረ አምላክ እንዳለ ያውቃል ሰይጣን። ያ ይረዳኝ የነበረው አምላክ ከኔ ጋር ስላለ ያንን አምላክ ይዤ ምንም ነገር ማሸነፍ እንደምችል ስለሚያውቅ ሰይጣን ድካሜን ፈለገው፣ ጉድለቴን ፈለገው፣ የሚያሸንፈኝን ጎን ፈለገ። ያ ደግሞ ምንድነው? እምነት ነው። እምነት ሰዎች በምድር ላይ ብዙ ነገር ሊያጡ ይችላሉ። ለምሳሌ ልጆቻቸውን፣ የሚወዱትን ቤተሰባቸውን፣ የሚወዱትን ነገር ይነጠቃሉ። ነገር ግን ሰይጣን እነዚህን ነገሮች ሁሉ በማድረግ የሰው ልጅን ማሸነፍ አይችልም። ሰይጣን የሰው ልጅን ማሸነፍ የሚችለው የሚያምንበትን አምላኩን ከላዩ ላይ ይነጥቀዋል። ከዛ በኋላ ሌላ አምላክ እንዳለ ያሳየዋል። ሌላ ነገር አለ የተሻለ ይለዋል። ስለዚህ ይህንን አምላክህን ተወው፣ አያድንህም፣ የሚያድንህ ቢሆን ኖሮ ይላል። ከዛ በኋላ አንተም በስሜት ትነዳለህ። ያደረገልህን ነገር በሙሉ ትረሳለህ። ያኔ በመከራ ማንም በሌለበት ቦታ ላይ አብሮህ የነበረውን አምላክህን መጠራጠር ትጀምራለህ። ማን ነው እሱ? ምንድነው? ከየት መጣ? ውሸት ነው ማለት ትጀምራለህ። የሰው ልጅ በህይወቱ የሚያምንበት መታመኛ አንድ ነገር ነው ያለው። እሱም የሚያምንበት አምላኩ ነው፣ ፈጣሪው ነው። ስለዚህ እኔ በህይወቴ የገጠመኝ ትልቁ ቻሌንጅ የነበረው በሙሉ ሰባብሬ አልፌያቸዋለሁ። በነገራችን ላይ በህይወቴ ሰው አሸንፎኝ አያውቅም። በህይወቴ ማንም ሰው አሸንፎኝ አያውቅም። ለመጀመሪያ ጊዜ የተሸነፍኩት የእግዚአብሔር መንፈስ ከላይ ላይ ሲሄድ ነው። የእግዚአብሔር መንፈስ ምን ማለት መሰላችሁ? የእግዚአብሔር መንፈስ ምንም በሌለው ምድረ በዳ ላይ ሆናችሁ፣ አውሬ በከበበው ቦታ ላይ ሆናችሁ፣ ምንም ነገር እንደሌለ ሰላም እንዳለ፣ ምንም የሚያስፈራ ነገር ምንም በህይወታችሁ የሚያስፈራ ነገር እንደሌለ የምታስቡበት ቦታ ነው። በአውሬዎች ተከባችሁ የእግዚአብሔር መንፈስ ከናንተ ጋር ካለ አውሬው አይበላችሁ። በጨካኞች እጅ ብትወድቁ፣ ሰይፍ የታጠቁ ሰዎች ቢመጡባችሁ፣ ኃይለኛ ነን የሚሉ ሰዎች ቢመጡባችሁ፣ ከእግዚአብሔር ጋራ የእግዚአብሔር መንፈስ ከናንተ ጋር ካለ ሲኦል እንኳን ብትገቡ ያድናችኋል። ገብቷችኋል ሐሳቤ? ሲኦል እንኳን ብትገቡ ማለት ነው፣ ከሲኦል ውስጥ ነጥቆ ያወጣችኋል። አንዴ ነጥቆ ያወጣችኋል። እስልምናን ከመቀበሌ በፊት ከእግዚአብሔር ጋር አንድ ውርርድ ተወራረድኩ። ብዙ የማይታመኑ ነገሮች አሉ አንተ ጋር። በህይወቴ ልረዳህ አልቻልኩም።
ጌታ ሆይ እግዚአብሔር ሆይ አንተን በአደባባይ መካድ አለብኝ፣ አንተን መተው አለብኝ። እውነት ከሆነ ከገባውበት ነገር ያንተ ኃይል ያወጣኛል ብዬ ከእግዚአብሔር ጋር ተወራረድኩ። የሚገርማችሁ ነገር ብዙ ጥርጣሬዎች ብዙ ነገሮች በውስጤ ስለተፈጠሩ እነዛን ነገሮች እንደው ማየት አለብኝ፣ ማወቅ አለብኝ፣ እስልምና ውስጥ መግባት አለብኝ። ትክክለኛ አምላክ ከሆነ ሙስሊሞች እንደሚድኑበት ህይወት እንደሚያገኙበት በልቤ ውስጥ መልስ ካገኘው ካንተ ጋር አልቀጥልም ብዬ ከእግዚአብሔር ጋር ተወራርጄ ነው። መጀመሪያ ከመስለሜ በፊት ማለት ነው ተወራርጃለሁ። የሚገርማችሁ ነገር 2 ጊዜ 2 ቀን ህልሞች አየሁ። ይሄንን ነገር የምናገረው የግዴታ አስፈላጊ ስለሆነ ነው። የመጀመሪያው ቀን በሰማይ ላይ የሚዘምሩ ነጭ ልብስ የለበሱ ሰዎች አየሁ። በሁለተኛው ደግሞ ምድር ላይ የተሰበሰቡ ብዙ ሰዎች ለመስገድ የሚሰግዱበትን ምንጣፍ ሲያዘጋጁ አየሁ። ከነዛ መካከል ቆሜ ነበረ። እግዚአብሔር ይህንን አሳየኝና ምን አለኝ መሰላችሁ? በሰማይ ላይ ያለውን እንድመለከት አደረገኝ። ሰማይ ላይ ያሉት ነጭ ልብስ የለበሱ የሚዘምሩ ሰዎችን አሳየኝ። ይሄን ነገር ሳይ አሁንም አላመንኩትም። አሁንም አልፈለኩም። ከዛ በኋላ በሌላኛው ቀን ደግሞ እንዲሁ ብዙ ሙስሊም እምነት ተከታዮች ይመስሉኛል። እጅግ ብዙ የእስልምና እምነት ተከታዮች ይመስሉኛል። እና ወደ እነሱ ሲሄድ ከነሱ መሃል ስቆም አየሁ። ይሄንንም ነገር ሳይ በጣም የገረመኝ ነገር እንደገና ደግሞ ሌላ ቦታ አሳየኝ። እነዚሁ ሰዎች አንድ የሆነ ቤት ውስጥ አሉ፣ ግን ቤቱ ተዘግቷል። ማንም ሰው አይወጣም፣ ማንም ሰው አይገባም። የሆነ ቤት አሳየኝ። ይሄንንም አይቼ ግርም ብሎኝ ድጋሚ ስመለከት እንደገና የሚታይ ብርሃን ነገር አሳየኝ እና በጣም የሚገርማችሁ ነገር እንደሚሄድ ወደ እስልምና እምነት ውስጥ እንደምገባ የመጨረሻ የራሴን አንድ ውሳኔ ወሰንኩ። ከመስለሜ በፊት እኔ ሙስሊም ነኝ ብዬ በወረቀት ላይ ጻፍኩ። በወረቀት ላይ ጻፍኩትና አስቀመጥኩት። ከዛ በኋላ ድጋሚ አሁንም በሌላኛው ቀን ለመስለም በቃ ወደ እስልምናው ስለመግባት ሐሳብ እንዳለኝ የእግዚአብሔር መንፈስ በጣም ይሄ ምንድነው ሊመልሰኝ ፈልጓል። ከዛ በኋላ ሙስሊም ሆናለሁ ብዬ ወረቀት ጻፍኩኝ። ማታ ላይ ምሽት ላይ በጣም የሚገርመኝ ቀን ነው። ያ ጊዜ አስታውሳለሁ። ምሽት ላይ የእግዚአብሔር ድምጽ እዚህ ሰዎችን አልናገርም፣ ቲክቶክ ላይ ነው። ተኝቻለሁ፣ ስልኬን አስቀምጨዋለሁ፣ ዘግቼዋለሁ እና በጣም የገረመኝ ነው። የሆነ የእግዚአብሔር ድምጽ ነው፣ ልጄ ሆይ ተመለስ የሚል።
ከዛ በኋላ አስታውሳለሁ ይሄ ምንድነው የቲክቶክ ላይቭ ላይ ምናምን ያለው መሰለኝ። ቲክቶክ ላይቭ ላይ ይሆን እንዴ ምናምን ብዬ ቼክ አረኩ እና አልነበረም። ከዛ በኋላ በሌላኛው ቀን በቃ ልቤ ቆረጠ፣ ወሰነ እና ልክ ልቤ ሲወስን የእግዚአብሔር መንፈስ ከላይ ላይ እልም ብሎ ዞር አለ። በቃ እግዚአብሔር የሚባል ኢየሱስ የሚባል ከላይ ላይ ብንን ብሎ ከላይ ላይ ሲሄድ ታወቀኝ። በነገራችን ላይ እዚህ ቲክቶክ ላይ ኢየሱስን እንደ ጉዳይ ዲያ በአደባባይ ሽምጥጥ ያደረገ ሰው የለም። በአደባባይ ሽምጥጥ በደንብ ሽምጥጥ ነው ያደረኩት። ነግሬው ነው ደግሞ ያደረኩት ለእግዚአብሔር። በነገራችን ላይ ኢየሱስ ክርስቶስን እንደምክደው ቀድሜ ተናግሬ ነው ያደረኩት። ልክ ኢየሱስ ክርስቶስን መካድ ሲጀምር እያንዳንዱ ሐሳቦች በፍጹም የሆነ ባንዴ አንድ ሰው ሊያስበው የማይችል ሐሳብ በሙሉ አይምሮዬ ውስጥ እንዳለ በልቤ ውስጥ በአይምሮዬ ውስጥ ምናምን መጣ እና እንዲህ ነው ኢየሱስ፣ እንዲህ ነው ኢየሱስ፣ እንዲህ ነው እግዚአብሔር፣ እንዲህ ነው ሥላሴ፣ እንዲህ ነው እያልኩ እንዴት አምላክ በጥፊ ይመታል፣ እንዴት ይዘበትበታል እያልኩ ልክ መስቀሉ ጋር ቆመው በጦር እየወጉት እስኪ ተናገር እያሉ እንደሚያፌዙበት ሰዎች እየተፉበት እስኪ አምላክ ከሆንክ የተፋብህን ሰው ንገረን እንደሚሉ ሰዎች ማለት ነው። ልክ እንደነሱ ነው የሆንኩት። በሚገርማችሁ ሁኔታ እንደነሱ ነው የሆንኩት። ኦኬ። ከዛ በኋላ እስልምና እምነት ውስጥ ገባው። እስልምና እምነት ውስጥ ከገባው በኋላ በፊት የማውቀው የእግዚአብሔር መንፈስ አይነት አይደለም እስልምና ውስጥ ያለው። እስልምና እምነት ውስጥ ከገባው በኋላ እንደማንኛውም ሙስሊም ሰላት ለመስገድ ቁርአን ለማዳመጥ ጸሎት ለማድረግ ሞከርኩኝ። ነገር ግን በፊት ይሰማኝ የነበረው የእግዚአብሔር ነፃ የሆነ ቅዱስ መንፈስ እስልምና ውስጥ አላገኘሁትም። የለም ሳየው እንደውም ግዞት ነው የሆነብኝ። የሆነ ሰዎች ይገባሉ የማይወጡበት ቤት ነው የሆነብኝ። እግዚአብሔር አስቀድሞ እንዳሳየኝ ማለት ነው። ያሳየኝን ነው ያገኘሁት። ማንም ይገባል አይወጣም አይነት ቤት። ስለ ኢየሱስ ሳዳምጥ፣ ስለ ኢየሱስ እምነት፣ ስለ ኢየሱስ የሚመለከቱ ትምህርቶችን ሳዳምጥ የአላህ አስተምሮ ከላይ ላይ ብንን ይላል። የአላህ አስተምሮ ሳዳምጥ የኢየሱስ አስተምሮ ከላይ ላይ ዞር ይላል። ኢየሱስ የሚለውን ስም ስጠራ ከውስጤ የካድኩት እምነት ይንቀጠቀጣል። ትግሌ ከእምነት ጋራ ነው እንጂ ከሰዎች ጋር አይደለም። ትግሌ ከልቤ ውስጥ ካለው እምነት ጋራ እንጂ ከሰዎች ጋር አይደለም። ከዛ በኋላ ምንድነው የሆነው? በፊት ተንበርክኬ የልቤን ሁሉ እየቀባጠርኩ ያጠፋሁትን ያደረኩትን ሁሉ እየነገርኩት የምጸልይለት ኢየሱስ ክርስቶስ የኢየሱስ ክርስቶስ ፍቅር እውነተኛ የሆነው ጸሎት
እሱ እንደገና ደግሞ እስልምና ውስጥ ከገባው በኋላ በፕሮግራም በየቀኑ ፕሮግራም በተደረገ ስግደት እየሰገድኩኝ ጸሎት እያደረኩ የምኖረው ህይወት ሁለቱ ሳስተያየው በፊት የነበርኩበት እውነተኛ የሆነ ስሜት የሚያጽናናኝ የእግዚአብሔር መንፈስ እሱ በለጠብኝ። ስለዚህ በእርግጥ እስልምና በአስተምሮ ምንም የሚወጣለት ሃይማኖት አይደለም። በአስተምሮ እያንዳንዱ አስተምሮ በእስልምና ውስጥ መረጃ ማስረጃ ምን የተደራጀ ነው። ክርስትና ደግሞ በመረጃ የተደራጀ ሃይማኖት አይደለም፣ በእምነት የተደራጀ ሃይማኖት ነው። በጸሎት የተደራጀ ድህነት ሰዎች የሚያገኙበት ህይወት የሚያገኙበት ከእግዚአብሔር ጋር በህብረት የሚኖሩበት እምነት ነው። እነዚህ ሁለት እምነቶች በቀላሉ አንድ ሰው ወደ እስልምና ለመግባት ኃጢአት የለብህም፣ በራስህ ነው የምትጠየቀው፣ ስላሴ የለም፣ አንድ አምላክ ነው ያለው፣ አስተምሮቱ ቀላል ነው፣ ግባ ይባላል፣ ይገባል። የነብዩ መሐመድን ሱና የነብዩ መሐመድን እና ሱናና የኢስላሚክ ሸሪዓ የሆኑ ህግጋቶች ሃይማኖታዊ የሆኑ ስራዎች 5% እንኳን ቢሆን የሚፈጽም የለም ከመቶ። ስለዚህ ለኔ በህይወቴ ሁለት አማራጮችን አየሁ። በጥረቴ እየሰገድኩኝ ይቅርታ እየጠየቅኩኝ ኃጢአቴን ልደመስሰው ወይም ልሸፍነው አልችልም እስልምና ውስጥ። ክርስትና ውስጥ ደግሞ ኃጢአቴን የተሸከመልኝ ድካሜን የሚያግዘኝ ኢየሱስ ክርስቶስ የሚባል አለ። ሰዎች እንችላለን ይላሉ፣ ማንም አያገባውም ስለኛ ኃጢአት ይላሉ። በተግባር እስኪ አድርጉ ብትሏቸው ግን ማድረግ አይችሉም። በእስልምና ውስጥ ለእያንዳንዷ ኃጢአት ቅጣት አለው፣ ፍርድ አለው። ለእያንዳንዷ ኢቭን ጸሎት እያረጋችሁ እንኳን ለምትሳሳቱ ስህተት ፍርድ አለው። ጸሎት እያረጋችሁ ክርስትና ውስጥ ደግሞ ኃጢአተኛነታችሁንና በደላችሁን ትታችሁ ወደ እግዚአብሔር መጣችሁ። በበደላችሁ ደግሞ በሰራችሁት ኃጢአት ደግሞ ስለናንተ የሚቆምላችሁ ኃጢአትን የተሸከመላችሁ ኢየሱስ ክርስቶስ አለ። እነዚህን ሁለት ነገሮችን መለየት ነው። ስለዚህ አሁን ጉዳይዲያ የትኛው ቤተ እምነት ተከታይ ነው? እንግዲህ እስልምናንም አይቷል፣ ክርስትናንም አይቷል። የትኛው ቤተ እምነት ተከታይ ነው? እስልምናን በሙሉ እምነቱን አይቶታል ወይ? ኖ። እስልምና ውስጥ ገብተን ወጣን እንደሚሉ ኤክስ ሙስሊም አይደለም ጉዳይዲያ፣ ኤክስ ሙስሊም አይደለም። ኤክስ ሙስሊም ነኝ፣ እስልምናን ከግር እስከ ራሱ አይቼዋለሁ ምናምን እምል አይደለው፣ አይደለው። ነገር ግን ምን አይነት እምነት ነው ከዚህ በኋላ ልትከተል የምትችለው ካላችሁኝ፣ የምከተለው እምነት አሁን ባለው ሁኔታ የየትኛው ቤተ እምነት ተከታይ ነህ ምንድነህ ለሚለው ጥያቄ
የእስልምና እምነት ተከታይ አይደለሁም። ክርስትና ቤተ እምነት ውስጥም አልገባውም። ስለዚህ አሁን እስልምናንም ክርስትናንም አልወክልም፣ የትኛውን ቤተ እምነት አልወክልም። አሁን ከሃይማኖት ራሴን ገለል አድርጌ አስተምሮቱን ድጋሚ ረጋ ብዬ ለመመልከት ለመማር ረጋ ብዬ በራሴ መንገድ ኦንላይን ላይ ገንዘብም ከፍዬ መምህራኖችንም ቀጥሬ ለመማር እያሰብኩ ነው። ይሄ ነው አሁን ያለኝ ሀሳብ። አንዳንድ ሰዎች ከእስልምና እንደወጣላቸው በጣም የሚፈልጉ ሰዎች ነበሩ። ለነሱ የማስተላልፈው መልእክት ከእስልምና ሃይማኖት ወጥቼላችኋል። አሁን ምንድነው የሚሆነው? ከዚህ በኋላ ለህይወቴ ድህነት ሊሆን የሚችለውን እምነት ተምሬ የራሴን ውሳኔ እወስናለሁ። አንዳንድ ሰዎች የፎቶ ምናምን እንትን እያላችሁ እንደገና ደግሞ ይሄ ከግለሰብ ከቤተሰብ ከምናምን ጋር እንትን አድርጋችሁ እስልምና ሃይማኖት የማይፈቅደውን በእስልምና ሃይማኖት ውስጥ የሌለ ነገር የምታደርጉ ሰዎች ፖለቲከኛ ልትሆኑ ትችላላችሁ። ወይንም ደግሞ በቃ ራሳችሁን እንደ ሃይማኖት ተቆርቋሪ አድርጋችሁም ሊሆን ይችላል። ለእናንተ የማስተላልፈው መልእክት ሌሎች አማኝ ሰዎች፣ ሌሎች እምነት መማር የሚፈልጉ ሰዎች፣ ሌሎች ይሄ ውይይት ማድረግና ስለ እስልምና ማወቅ የሚፈልጉ ሰዎች ስላሉ ቢያንስ በምታደርጉት ድርጊት ታይተው ሌሎች ሰዎች እስልምና ለካ እንደዚህ ነው እንዳይሏችሁ እምነታችሁን እንዳታሰድቡ ለራሳችሁ ብትጠነቀቁ መልካም ነው። ጥሩ ነው ብዬ ነው ይሄ መልእክት የምነግራችሁ። በተረፈ እስልምና ላይ የሰራሁት ወይም ያጠፋሁት ጥፋት ካለ ያደረኩት ነገር ካለ በአደባባይም የተናገርኩት ወንጀል የሆነ እስልምናን የሚመለከት ጉዳይ ካለ በውስጥ አናግሩኝ። አድሬሴን እሰጣችኋለሁ። በህግ አብረን ያጠፋሁት ጥፋት ካለ ለመከሰስም ህግ ደረጃ አብሮ ለመሄድ ዝግጁ ነኝ። ከዛ በተረፈ ግን ፐርሰናሊ ጉዳይዲያን ያሰድባል። እምነት የጋራ አይሆን። ጉዳይዲያ የሚያምነው እምነት የእናንተ አይደለም። እናንተ የምታምኑት እምነት የኔ አይደለም። እምነት በግላችን በልባችን ውስጥ ያለ ስለሆነ እንደ ሃይማኖት ደረጃ ግን በቤተ ክርስቲያን ውስጥ በመስጊድ ውስጥ ወይም በተለያየ ነገር ልንገናኝ እንችላለን። በጸሎት በስግደት በተለያየ ነገር ልንገናኝ እንችላለን። ምን ልላችሁ ፈልጌ ነው፣ ያው እንግዲህ በሰላማዊ መንገድ ክፉ ሳንነጋገር እምነታችሁን ክፉ ነገር ሳልናገር ሳላንቋሽሽ ክፉ ነገር ሳይወጣኝ ተጨባብጠን በሰላም ተለያይተናል ማለት ነው። ስለዚህ ቀጣይ ምንድነው የሚሆነው? ያው ተምሬ እመጣለሁ ብያችኋለሁ። ከዛ መወስነውን ውሳኔ እወስናለሁ። አይታወቅም። ስለዚህ እምነትን እናንተ አትሰጡኝም፣ እናንተ አትቀሙኝም። ፍላጎት ካለኝ እምነቱን መከተል ከፈለኩ በሚቀጥለው
የፈለኩትን ቤተ እምነት የመወሰንና የማመን መብት አለኝ። ስለዚህ በህይወቴ ላይ መልስ አላገኘውም። በቃ አለቀ። እስልምና ውስጥ በህይወቴ ላይ መልስ አላገኘውም። የህሊና ሰላም አላገኘውም። ስለዚህ የራሴ የሆነ አንድ ደግሞ ለካ ሌላም ነገር የሚቀር ነገር ካለ እስቲ ድጋሚ ወደ ኋላ ራሴ ቼክ ማድረግ አለብኝ ማየት አለብኝ ብያለሁ። ግን ለእናንተ ለሰዎች ካለኝ ልምድ አንጻር እንደው ዝም ብዬ አንድ ምክር ልስጣችሁ። እምነት የግዴታ የምታምኑበት እምነት ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል፣ የአይሁድ እምነትም ሊሆን ይችላል። የምነግራችሁ ነገር የምታምኑበት እምነት ሁሉም የራሱ የሆነ የድህነት መንገድ ስላለው የምታምኑትን እምነታችሁን ጠብቁ። ክርስትና ውስጥ ድህነት አለ። ሌሎቹ ላይ የለም ብዬ አልፈርድም፣ አይመለከተኝም። ግን ለክርስቲያኖች የምነግራችሁ ነገር ድህነት አለ፣ ህይወት አለው እምነታችሁ። ስለዚህ እምነታችሁን ከሌላ ቤተ እምነት ጋር አታወዳድሩት። ምክንያቱም አንዳንድ ጊዜ የሄዳችሁበት ቦታ ጭር ያለ ሊሆን ይችላል። ስለዚህ ሁልጊዜ በመንፈስ እደጉ፣ በመንፈስ ጎልብቱ፣ እምነታችሁን ጠብቁ፣ ዲፌንድ አድርጉ። ይህንን ነው የምለው። ያስቀየምኳችሁ ሰዎች ካላችሁ ምንም ያስቀየምኳችሁ ነገር ስለሌለ ያው እንግዲህ በሰላም ተለያይተናል እና ይሄን ይመስላል። ደህና ሰላም ነው? እንዴት ብራዘር? ሁሉ ሰላም አለን። እንዴት ነህ? አለን። በጣም እግዚአብሔር ይመስገን በጣም ሰላም ነኝ። አይ የሰማሁ ነበረ ሰው ደውሎልኝ አጋጣሚ አካውንቴ ዲአክቲቭ ነበረ the last 3 months ወይ 3-4 ወር እንደዛ አካባቢ እና አሁን ገና ነው የከፈትኩት አካውንቴ። ቤካን አስገባው ከታች ሪኩዌስት ከላከል እየደወለልኝ ነበረና እየሰማሁ ነበረ እና በጣም ይገርም ማስተዋል ነው ጉዳይ ዲያዬ። እግዚአብሔር በጣም ረድተዋል። ቅድም ስትናገር ነበርና በብዙ መከራ ውስጥ ያሳለፈኝን በብዙ ድካሜ ያበረታኝን ብዙ ለታያለልኝ ጌታዬን አሳዝኜ እንዲህ ዲሲቭ እንደተደረግ ገብተዋልና ላንተ ብዙ መንፈሳዊ ነገር ላይ ብዙ እንትን የምትባል ሰው አልነበርክም አይደለህም። ምክንያቱም ስክሪፕቸር የምታውቅ ነህ። ግን እንዳልከውም ቅድም አንዳንድ ጊዜ እንደዚህ አይነት ነገር እግዚአብሔር ረድተዋል ወደዚህ ማስተዋልም መምጣትና ስለዛ እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። እል ነበረ በፊትም ካንተ ጋር እንትን ስንል ምንድነው በጣም ገረምም እናደድም ነበረ። ምንድነው ይሄን ያስወሰነህ እያልኩ ማለት ነውና በጣም ደስ ብሎኛል። ጌታ ይባረክ እንደዚህ አይነት እንትን ውስጥ ስለመጣ። እንዳልከው እምነት ያንተ ነው፣ ሙሉ ነፃነት አለ። ስለዚህ እኔም ምለው ቴክ ዩር ታይም ጉዳይ ቴክ ዩር ታይም ጊዜ ውሰድና ጸልይ፣ ንስሐ ግባ። ከዛ በኋላ ወደምትፈልገው ቤተ እምነት ሄደ ቀደመውን ደግሞ የክርስቶስ ልጅነትን ደግሞ አንተ እንዳልኩ አሁን አንተ ብዙ ነገር ላንተ አይባልም እንደ አዲስ ክርስቲያን ስለምታውቅ ማለት ነውና እሱ ታምኖ ለዘላለም ይኖራል እኛ ባናምነው ነው ብሎ መጽሐፍና
አንተ ብትሄድ እሱ የሄደ አይደለም ካንተ፣ አንተ እሱን ብትክድ እሱ አንተን የካደ አይደለም እና እሱ ሳይሆን አንተ ነው የምትመለሰው ወደሱ። ስትመለስ ደግሞ ያ የቀደመው